አንድ ፎቶ ላሳያችሁ ምንም ከማውራቴ በፊት የነበርኩበትን ሁኔታ ጀስት እንድታውቁት አሁን ይሄንን የምነግራችሁ እኔ በጣም ጎበዝ ሴት ነኝ አይኖ አውቀዋለሁ ስለራሴም ቲክቶክ ላይ መጥቻው አላውቅም እንደዚህ ሆኛለሁ ተጎድቻለሁ ምናምን ብዬ ድመት ነሽ ታውቂያለሽ ቢዝነስሽ ስትጀምሪ ሚያው ሶሻል ሚዲያ ስትጀምሪ ሚያው የሆነ ነገር ስትከፍቺ ሚያው ራስሽን ለማክበር ስትሞክሪ ሚያው ፋክን እንደ ነብር ያርጋ አዶናይና ጃኒ ከተለያዩ ትልቁ ስራ ይሰራው ማን እንደሆነ ልንገራችሁ ስለተጣላ ምናምን አይደለም አዶናይና ጃኒ እንግዲህ በስተመጨረሻም ቢሆን በምን ምክንያት እንደተለያዩ መረጃዎች እየወጡ ነው ያሉት። ሁለቱን ያለያየቻቸው እናትየው ነች። ከማቱሳላ ጋር በገጠማት አደጋ ጃኒ ምንም ሳትሆን ማቱሳላ ላይ አደጋ ስለደረሰበት በዛ ምክንያት ጃኒን ጠልታታለች ወይም ደግሞ ለጃኒ የነበራት ፍላጎት ቀንሷል በማለት አንዳንድ ሰዎች የተለያዩ መረጃዎችን እያወጡ ነው ያሉት። እንደዚሁም ደግሞ ጃኒ ከዚህ ቀደም በነበራት ህይወት በጣም ባለጌና ስድ ሴት እንደነበረች አዳዲስ መረጃዎች እየወጡ ነው ያሉት። እንደዚሁም ደግሞ ከተለያዩ ወንዶች ጋር ግንኙነት አድርግ እንደነበረ የተለያዩ ማስረጃዎች እየወጡ ነው ያሉት። የተለያዩ ግለሰቦች እነዚህ ማስረጃዎች ይፋ ያደረጉ ነው። እነዚህ ማስረጃዎች እንግዲህ አብረን የምንመለከት ነው የሚሆነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ኢትዮጵያው ናችሁ የምትከታተሉን ወደ ዘመዶቻችን VPN በማብራት አብራችሁን ቆዩ። ድመት ነሽ ታውቂያለሽ ቢዝነስሽ ስትጀምሪ ሚያው ሶሻል ሚዲያ ስትጀምሪ ሚያው የሆነ ነገር ስትከፍቺ ሚያው ራስሽን ለማክበር ስትሞክሪ ሚያው ፋክን እንደ ነብር ያርግሽ ቢዝነስ ስትከ አዶናይና ጃኒ ከተለያዩ ትልቁ ስራ ይሰራው ማን እንደሆነ ልንገራችሁ ስለተጣላ ምናምን አይደለም ይሄ ብላክ ስታር የሚባል እባብ አባጨጓሪ ነው አባጨጓሪ ለምን ብላ ትጠይቁ ነው እንገባለን እኛ እንደሆነ አንረሳ ነው እሺ እንዳትረሱት ይሄንን ቴክስት እንዳትረሱት ባለፈው ብያችኋለሁ እንዳትረሱት መጀመሪያ ላምብላችሁ ዝም ብላችሁ ስሙ ሃይ ብላኪ ፕሊስ አዶናይና ጃኒን አስታርቃችሁ ስሞትለ ከዛም ጃኒ አዶናይን አትመጥኑ በእናት ትንሽዬ ልጅ እኮ ናት በጣም ባለጌ ናት ብዙ የማታውቁት ነገር አለ እኔ ብዙ አላውቅም ግን አብረው ደስ ይላሉ በክፉ ቀን ሰው ሁሉ ፊቱን ሲያዞርበት እሷ ግን ከጎኑ ነበረች እኮ ያዙ አሁን አሰማችኋለሁ ነገር ከዛ በኋላ ጠላት ሁሌ ይመጣል ይሄዳል የውስጥ ጠላት ግን ከባድ ነው እኔ ምንም ማለት አልፈልግም ከሱ እስካልሰማው ድረስ ይሄ ማለት መቼ መሰላችሁ ፌብራሪ 13 የጻፈው ማለት ነው እሱ አይደለም ለምትሉ ደግሞ ይወራሳያል የሷ ቴክስት ማለት ነው ብላክ የሚባል ደነስ ከኔጋ ሚሰ እኔ ምጣች እኔ ከኔጋ ሚጣለው ማለት ነው እሱ መቼ ነው ያለው ፌብራሪ 13 መቼ የዛን የነጃኒ ተጣሉ ጊዜ አይደለ ቤተሰብ አሁን ደግሞ ያለው ላሰማችሁ ጋይስ ይሄ መሰሪ ነው ስሙ ጋይስ ስሙ ራሳችንን እንመልከት ስንት ቦይፍሬንድ ነበረን ስንት ገድለ ስሙ ይሄ አባጨጓሪ ይሄ ክፉ ጋይስ ፍሬንድ ነበረን በምን አይነት ሁኔታ ውስጥ አልፈናል እነዚህ ልጆች ዛሬ ነው የተለያዩት ወይስ ከዛ ምን አይነት ነገር ነበረ ምንም የምናውቀው ነገር የለም አት ፋይናል መጨረሻ ላይ አሁን የፕራንክ ምናምን የምትሉት ነገር ተውት ስሙት አሁን ፕራንክ የምትሉትን ነገር ተውት ዝም ብላችሁ ስሙ ሁላችንም ማወቅ ያለብን ፕራንክ አይደለም ሁላችሁም ማወቅ ያለባችሁ ነገር ፕራንክ አይደለም ሾካካ አቃጣሪ አለያይ አላታ እንደዚህ በጣም ደንግጠሽ ስለምትዩ ከፍቅርሽ ነው አይነ ይገባኛል ግን የራስሽ ህይወት ተመለከቺ ቢያንስ 2-3 ኤክሶች ይኖርሻል እና የነዚህ ልጆች አሁን ኤክስፖዝ ስለሆነና ሁላችንም ስለምንወዳቸው ስለምናከብራቸው ይሄ በቃ ለአእምሯችን ለመቀበል ስላስቸገረው ነው እንጂ ኖርማል ነገር ነው እየሆነ ያለው እውነት ለምናገር ምንድነው አንደኛ ብዙ እንግዲህ የማያገባባቸው ነገር ነበረ ማለት ነው አብረው እያሉ እኔ ስሙ ብዙ የማያገባባቸው ነገር ነበረ እኔ አለ ቴክስቱ ላይ ምን ብሏል ፌብራሪ ምናምን ላይ ያዙ አዶናይን አውጥቷል በደንብ ማለት ነው አሁን እሱ እንደዚህ ስለሆነ እሷ እንደዛ ስለሆነች እያለን ሁለቱን ተራ በተራ እንደዚህ መክረት ብሌም ባናደርጋቸው ጥሩ ነው ራሳቸው ቢናገሩ የተሻለ ነው ግን ማን ጥፋተኛ ይሁን ማን እንደተጎዳ
ማን እንደሞከረ ማን እንዳልሞከረ ምንም የምናውቀው ነገር የለም። አሁን ጃንዬ ሴት ስለሆነች ብቻ ፕሮቴክት ማድረግ የለብንም። እሱ ደግሞ ለሆነ ነገር ስለሆነ እሱ ላይ ጫና መፍጠር የለብንም። ይህ ነገር እንደ ነገር ከሆነ ብላኪ እውነት ነው፣ ፍራንክ አይደለም እያለ ነው። እና እናንተ የቅርባቸው ሰዎች ተነግራችሁ አልሞከራችሁ? ችግሩን ይሄ አባ ጨጓሬ ጋይስ ገብቶ አለያያቸው የአባ ጨጓሬ። ምክንያቱም የዛሬ ስንት ወር እንዲለያዩ ፈልግ ነበር፣ አትበጥረውም ያለ ሰው ነው። የአገሬ ልጆች ቢራቢሮ ፋሚሊ፣ ይሄ ክፉ መርዝ ጃኒና አዶናይ ከተጣሉ በኋላ ምግብ የሚባል ነገር እኮ አልበላም ማለት። አሳርቁልኝ። ይህን ቪዲዮ እያያችሁት ከሆነ አዶናይም ጃኒም ለእኔ ብላችሁ በእናንተ ምክንያት ምግብ አጥቼም ውስጤ ምግብ አልቀበልም ብሎ ምግብ እኔ ሆዳችሁን ይቁረጠው፣ ትንሽ ቆያለሁ። ሆዳችሁን ይቁረጠው። ስለነ አዶናይ ስለነ ጃኒ ሆዳችሁ ሚጥሚጣ አይ እንዲህ ታፕ በማድረግም አይሆንም። በጥሩ ዳጎስ ባለ ጊፍት ነው ይሄንን መረጃ ሞቅ አድርገን የምናወራው። ዝም ብሎ የለም ቀር በነፃ እኔ በጎ አድራጎት እንኳን እየበሉ ነው የሚሰሩት። በጎ አድራጎቶች ራሱ እርዳታ የምንሰራው ያሉት ራሱ ትንሽ ቀማምሰው ነው የሚሰሩት። እኔ ኮፌን ጁሴን ምኔን ራሴ እየገዛው ነው እስከ ዛሬ ሳገለግል ነበር። የነፃ አገልግሎት ጡረተኛ እየተባልኩ ጁሴን ብትል ቡና ብትል ምን ብትል ራሴን ችዬ ገዝቼ ለማረገውላ አንተ ጡረተኛ እየተባልኩ አሁንማ ጥሩ ጊፍት አምጡ። ሆዳችሁን ቁርጥርጥ ያርጋችሁ። አላውራት አምጧት አልፋታም የሆነ የሚል ነገር ልቀቅ ስታደርጉ እኔ ሞሬን ልቀቅ አድርገዋለሁ። እንደዛ ነው እንፋጠጣታለን። እንደዛ ነው እኔም ልቀቅ አደርጋለሁ፣ እናንተም ልቀቅ ስታደርጉ በነፃ ኢንፎርሜሽን ቀረ። እንደ ዳዊት ጋድ ብለስ ኢትዮጵያ ጋድ ብለስ አሜሪካ እንደሚባለው ፍዝዝ ብዬ ነው ማወራላችሁ። እና እቺን ሚስቴና ልጆቼ ተኝተዋል። እቺን ነገር ቀመስ አድርጌ በጧት ልወጣ ነው እና እንደዚህ ይችን ቀለል አድርጋችሁ ይችን ቅጠል የተሙ ጀለስ ነው፣ የተሙ ብራዘር የእሱ ጀለስ ነው። በጣም ነው የሚመቻቹት። ቅጠሉን እንዲያውም ተሙ መሰል የሚሸጥለት እና ይችን ቅጠል እንዲህ ታረጉና እንዲያርጋችሁ ቀመስ አድርጋችሁ ትወጣላችሁ። እንደዛ ነው። ዛሬ ስራዬ እባብ መያዝ ነው። አሜሪካ ውስጥ የማይሰራ ስራ የሚሰራው ዳዊት ይባላል። እውነቴን ነው። አይሰራ የለም። ፈልገም ማታገኘው ስራ የሚሰራልህ እሱ ነው። የሰው ጓሮ ገብቶ እባብ አለ ላውጣል ይላል። በግድ ቅጠል ዛፍ ካልቆረጥኩ ይላል። እኔ አሜሪካ ካለ የተለየ ስራ የሚሰራ ሰው ያየሁት እብድ ሰውዬ እንደ ዳዊት አይቻላል። እሱን በነፃ ነው የምጫወተው፣ በነፃ ነው ማወራላችሁ። እሱ አያስከፍልም ምንም። ሚስት አይተናናቅም፣ ልጆች አይተናናቅም። የሚመስለኝ በሀሳብ ልጆች ያሉት በሀሳብ ሚስት አለ። ዴቭ በሀሳብ ነው፣ ሚስትም ልጆችም የሀሳብ እንጂ የለ ወይስ ዋናውን ወሬማ የሆነ ዳጎስ ያለ ጊፍት ሳይ ነው የማወራው። እንደዚህ በምናምን አላወራ። የአዶናይና የጃኒ ጥብስ እኮ ነው አባቴ። ጥብስማ ዝም ብሎ አይወራም አባ። ተበዳድራችሁም ተደጋግባችሁም አውርዷል። አልሰማ
እስከዛ ስለ ዳዊት ስለ ምናምን እናውራል። እንደዛ ነው። እስከዛ ዝልዝል ነው። ይሄ ጥብስ የሆነ ነው። ጥብስ ዝም ብሎ አይወራ። ለጤናም ጥሩ አይደለም አደለ? አዎ አንድ ዳጎስ ያለ አንበሳ ለእናንተ ለ2400 ሰው የሚያዝን ሰው ይጥላል። አንበሳ ይወርዳል። የሚያዝንላችሁ የወሬ ጥማታችሁን የሚያስከብርላችሁ ሰው ያስፈልጋል። በነፃ አይሆንም። አዎ ተናደው ምናምን ሲያወሩ እዛ ፕላትፎርም ገብቶ ይሄ ነገር ውሸት አይደለም ፕራንክ ነው ምናምን የምትሉ ሰዎች ፕራንክ አይደለም እውነት ነው ምናምን ብሎ እንትን ሲሰጥ ነበር ነው ሶ ኤክስፕሌን ሲያደርግ ነበር እና ሶ who give him right or did he know ትክክለኛውን ኢንፎርሜሽን who give you right ላንቺ ፕራንክ ነው ለማለት እኔ አላልኩም። ማንበብ አይችሉም። እዛ የነበሩ ሰዎች ማንበብ ሳይችሉ አንተ ብቻ ማንበብ የምትችለው እኮ ማንበብ ሳይችሉ ቀርተው ነው ፕራንክ ነው የሚሉት። you know what because like they wish እንደዛ እንደሆነ I wish ማሩ አሁን እንደሰጠኸው መግለጫ ሰጠህ እንደዚህ ስለሆነ እኔ እማስበው ፕራንክ እንዳልሆነ ነው ፕራንክ ሊሆን አይችልም ብዬ ነው ብለህ ለምን አልተናገርክም? በህግ ደረጃ ራሱ እዛ ቤት ለምን ገባው? እኔ መጀመሪያ ታውቂያለሽ እዛ ቤት ለምን እንደገባው እንደፈለክ ይኸውልህ አንዴ አዳምጪና እያዳመጥሽ ብቻሽን ነው የምታወሪው ላይ ስታወራ አንተ አንድ አውርጃትና ወይሷን ከዛች ተመለሰ እኔ አልጮኩም ሶፊዬ እኔ ቀስ ብዬ ነው እየተግባባ ተናገርከው እርግጠኛ ሆነህ ሜሴጅ ነው ያስተላለፍከው so you have responsibility አሁንም ኮንፈርም አደርግልሻለሁ እርግጠኛ ነኝ አዶናይ በከስተመሮቹ ላይ እንደዚህ አይነት ፌዝ አያፌዝም ፕራንክ አይደለም I'm not talking about the customers okay I'm like እኔ የሱ ፈለው ሁላችንም እኮ ነው ለምሳሌ አዶናይ ዜማን ወዷታል ማንም ዜማ ጋይስ ሰው የፍቅር ግንኙነት ጀምረዋል ይሄንን ነገር ደግሞ ለማረጋገጥ ከፈለጋችሁ ዱባይ ያለው ከማን ጋር ይገናኝ ከዜማ ጋር ባይዘው ይሄ ወሬ ሲወራ ራሱ ብላክ ስታር ከነሱ ጋር አብሮ ቁጭ ብሏል ገስት ላይ በነገራችን ይሄ ወሬ ሲወራ ራሱ ብላክ ስታር የሚባል ያባ ጨጓሬ ነበረ ገስት ላይ ይሄ ወሬ ሲወራ አሁን ዜማ ማለት ስለ ዜማ ሁሉ ሲወራ ያውሩ ያለበት ሰዓት ላይ ብላክ ስታር የሚባለው ገስት ላይ ቁጭ ብሏል ኪዳነ ምሕረት ይሄው ጋይስ ፎቶ አለ ይሄው ውሸት በሚመስላችሁ ነው ገስት ላይ ይሄው ብላክ ስታር ውሸቴን እንዳይመስላችሁ ሁላችሁም እንድታዩት ስለምፈልግ ነው ይሄው አለ ይሄ ወሬ ሲወራ ራሱ ገስት ላይ አለ ጋይስ ገስት ላይ ቁጭ ብሎ ይሰማል የነዚህ ልጆች መለያይ ለነዚህ ልጆች የሆነ ነገር ሀፕን ቢያደርግ ቢራቢሮ ፋሚሊዎች እንዳትለቁት ይሄንን መጥፎ ባሪያ እንዳትለቁት ወሬ እንዳትለቁት እሱ ነው በቀኛ ሆኖ መሀል ላይ ገብቶ አቁቶ ልጁ ታውቃላችሁ ጋይስ ሲለጥልጥ እያለ ስለሚያወራ እኔ ከመጀመሪያውም ጀምሮ ቆሌ ያልወደደው እንደምታውቁት ቆሌ ያልወደደው የዛኔ እንደዛ ሲል እኔ ፊት ለፊት የምናገረው ይሻላችኋለሁ ይሄ ልጅ ግን ጃኒና አዶናይ አብረው እንዲሆኑ አይፈልግም ብዬ የዛኔ አልነገርኳችሁ የዛኔ አላልኳችሁ ገና ይሄ ነገር ሀፕን ሲያደርግ ጋይስ ብያችኋለሁ አላልኳችሁ ብያለሁ አላልኩም ለምንድን ነው በየቦታው እየገባ ሊያባላ ነው እኮ ጋይስ እየገባ ስሟን የሚጠራው ለምን አባቱ ነው የሚጠራት ቤተሰብ ዝም አትበሉ እንጂ እናንተ ረብስ ማመኔ እንደዚህ በጥብጬ ካልነገርኳችሁ እኮ አይገባችሁ ለምንድን ነው በየቦታው እንትና የሚልብን ጋይስ እየመጣ ለምንድን ነው የሚለው ይህንን መብት ማን ሰጠው ቤተሰብ ወይ ጉድ ይገርማል እስኪ በቃ አይስወረጋድ እኔ ስለምወደው አይደለም እኔ ወይ ጉድ እሷን የሚያሰድቡ አይደለም ዛሬ ሌሊቱን ስለዳን ያገርኩት ሌሊቱን ስትሰደብ ነበር በምን ምክንያት እነሱ በሚያወሩት ወይ ንግግር አይችሉ ወይ አማርኛ አይችሉ ወይ አልሰለጠኑ ወይ አልተማሩ ምንም እውቀት የሌላቸው ሰዎች ጭራሽ አደባባይ ላይ ገስት ላይ ገብቶ ማህያዎች ደደቦች ማለት ጀመረ ጋይስ ጭራሽ እንደዚህ አይነት ድፍረት ተሰጠው ማለት ነው ቤተሰብ ማህያዎች ደደቦች እያላችሁ እኮ ነው ወይ ጉድ ቤተሰብ አይገርማችሁም ማርትዬ እኔ ፍቅር እንዴት ነሽ
ልቾዬ ስነ ስርዓት ያላት ልጅ ለምንድን ነው ሚዲያ ላይ ስሟ እንዲነሳ ያደረገው? ይሄ ራሱ እኮ የተከሰሰ ምክንያቱም ከዚህ በፊት ራሱ ምንም ነገር ወሬ ሳይወራ ወጥቶ ቪዲዮ ሰርቷል። እቺ ልጅ ስሟን እየጠራ ሰዎች እንዲናገሯት ሚዲያ ላይ ሰዎች ምክንያቱም ማን ዝም ይላታል? አሁን አስባችሁታል ጋይስ? አስባችሁታል? ከመጀመሪያው ጀምሮ የዚችን ልጅ ስም ሚዲያ ላይ መጥቶ ይጠራው ይሄ አባ ጭጓሬ ነው ጋይስ። ይሄ ባብ አዎ፣ ከመጀመሪያው ጀምሮ የጠራው ይሄ ነው። አይመስላችሁም? ልክ አለው ጋይስ። የሆነ ታርጌት አለው ሳምሪያው። አዎ ከመጀመሪያው ጀምሮ በማድነቅ ጀመረ። ከዛ የሆነ ነገር አለ፣ የሆነ ነገር አወራ። ይኸው አሁንም ደግሞ ስለሷ ነው የሚያወራው። ቤተሰብ ማርቲ የምሬን እኮ ነው። መጀመሪያ አሁን እቺ ልጅ ማን ትኩረት ሰጥቷት ነበር? ማን አውርቶ ነበረ? ሚዲያ ላይ ስሟን ጠርቶ የመጣው እሷ አይደለ? ቤተሰብ እናንተ የቢራቢሮ ፋሚሊ ማ ዝም እንዳትሉት ቅጣሉት። ጭራሽ ማይቦች ናችሁ ይላችኋል አደባባይ ላይ። ይሄ ባለጌ፣ ይሄ ጨምላቅ፣ ወይ ጉድ! በጣም እኮ ነው በጣም አፍርቶላ። Her name is Zema. She is the ambassador of Ashenda, the biggest cultural celebration. Your hair is amazing. Thank you so Zema, much. Indinish. Then Anish way. Alan. Wow. Yes. And she smells good too. Right. Thank you. All right. I don't know how you feeling, man. I'm feeling good. 100 kids. Yes. Today, Heart to Heart, we just came downstairs from the organization, their event, and it was amazing. 100 kids have been given the opportunity to get the medical attention that they need. The Heart to Heart organization and leaders of the organization as well. Adonai. Thank you so much for bringing me to be a part of this. I'm very happy. You know, it took so much, but it took so much from me. You know how stressed I was when I contacted you. Now she showed up. You know, now I really appreciate that. I want you to know that because I've asked so many TikTokers and I didn't even see a repost. I kind of feel bad. It's okay, but you showed up. You know, not thank you. You made it happen. You played a part. You played a role in this. አያችሁ ክፉ ነው ማለት ነው። ታውቆኛል ማንነት ስንት እነዚህ ልጆች ዛሬ ነው የተለያዩት ወይስ ከዛ በፊት ምን አይነት ነገር ነበረ? ምንም የምናውቀው ነገር የለም። አት ፋይናል መጨረሻ ላይ አሁን የፕራንክ ምናምን የምትሉት ነገር ተውት። ሁላችንም ማወቅ ያለብን ፕራንክ አይደለም። ክፉ ሰሞኑን ዛር ቆሞልሻል አንቺ አሮጊት። እንግዲህ ሸቀይ የዚህ አመት ባጀትሽን እኔ ነኝ የዘጋውልሽ ማለት ይቻላል። ለልጅቷ ጫማና ልብስ ግዥላት ባሁኑ ስትቀበይ። አዶናይና ጃኒ የተለያዩት ፕራንክ አይደለም ብያለሁ። ኮንፈርም ነው ማድረግላችሁ። አዶናይ ኦልሞስት 6 ሚሊዮን ፎሎወርስ አለው። ፎሎወርሶቹን በጣም ነው ሪስፔክት የሚያደርገው። እናንተ እንደምታስቡት ነው ሆለል ጭንቅላት ያለው ሰው አይደለም። ጃኒም እንደዛው 1.5 አንደኛው ላይ 2 ምናምን እዛኛው ላይ ፎሎወር ያላት ልጅ ነች። እንደዚህ አይነት ሃይ ሪስክ ኦዲየንሳቸው ላይ አይወስዱም። ምን ስለሆናችሁ ነው እናንተም ፕራንክ የሚያደርጓችሁ? ከዚህ የተነሳ ፕራንክ አይደለም እውነት ነው ብያለሁ። እውነታውም ደግሞ ይሄ ነው ብዬ ነው ማምነው። ተለያይቷል ብዬ ነው ማምነው። ከፈለጋችሁ ገመድ ገዝታችሁ ታነቁ። ያ ማለት ግን የሚዋደዱ ከሆነ ፍቅር በመሃላቸው ካለ ሰምሃው ተመልሰው አይገናኙም ማለት አይደለም። እሱን እግዚአብሔር ነው የሚያውቀው። እሷ እኔ ያለፈ ህይወቴን ተሻግሬ ወደፊት እየሄድኩ ነው፣ እናንተ ከፈለጋችሁ እዛ ያለፈው ላይ ቆማችሁ ጨፍሩ ስትላችሁ እናንተ እዛው ያለፈ ህይወቷ ላይ ቆማችሁ የምትጨፍሩ ቢራቢሮ ፋሚሊዎች አይደላችሁ። እናንተ ሰርጎ ገብ ትባላላችሁ። ሰርጎ ገብ እንደ ቢራቢሮ ፋሚሊ አክት እያደረጋችሁ እሷን የማይመጥናትን ነገር እያወራችሁ በየሄዳችሁበት እሷን የምታሰድቡ ማለት ነው። ሌላው እቺ እባብ የጃኒ ጓደኛ ለመሆን ያልፈነቀለችው ድንጋይ የለም። በተለይ ያኔ የታሰረች ሰሞን ለማስፈታት በሚል በችግሯ ጊዜ ገብታ ማለት ነው። እባብ እንደዚህ አይደለ? በደካማ ጎናችሁ ነው የሚገባው። እንደዛ ሆና
ጓደኛ ለመሆን ሞክራ ነበረ። ጃኒም እድሉን ሰጣ ጓደኛ አርጋት ነበር ለተወሰነ ጊዜ ማለት ነው። ስታያት እባብ ነች፣ ስታያት ነቀዝ ነች፣ መዥገር ነች፣ አትላቀቅም። እሷን ተደግፋ ገንዘብ ሜክ ለማድረግ ነበር የምትፈልገው። ጃኒ አልቻለቻትም፣ አባረረቻት። እየደወለች ቴክስ እያደረገች ሲጨቀጨቃት ብሎክ አደረገቻት። ተስፋ ቆረጠች። ያኔ መገናኛ ሄዳ ምላሷ ላይ ጃኒ ብላ ተነቀሰች። ከዛን ቀን ጀምሮ ጃኒ የሚለው ስም ከዚች ልጅ ምላስ ላይ ጠፍቶ አያውቅም። መቃብር ድረስ እስክትሄጂ አይቼ ስትቀበሪ ሳይ ነው ምተውሽ እንጂ አለቅሽም ስትል የነበረች ሴት ዛሬ መታ ተቆርቋሪ ሆና ስታወራ የቢራቢሮ ፋሚሊ በሚል ነቀዞች ናቸው። ኤኒዌይ ጃኒና አዶናይ የሆነ እንድታረጉት የሚፈለግ ነገር አለ። አንተ ስለሷ እንድታወራ፣ እሷ ስላንተ እንድታወራ፣ እንድትሰዳደቡ፣ የሆነ ሚስጥር እንድትወጣጡ የሚፈልግ የሆነ አካል አለ። ይሄንን አታቁም ብዬ አልገምትም። ታውቃላችሁ። እናንተ ደግሞ you guys are matured። ይሄ ነገር ይገባችኋል። ቢ ኬርፉል። አሁን ሌላው የምር ተለያይታችሁ ከሆነ ወደ አዲስ ሪሌሽንሺፕ ለመግባት አትቸኩሉ። ለራሳችሁ ትንሽ ጊዜ ስጡ። አይታወቅም፣ የሚስተካከል ነገር ሊኖር ይችላል። ምክንያቱም ፍቅር እንደዚህ ስለሆነ ከኤክስፒሪየንስ ነው የምንነግራችሁ። ይሄው ነው። መልካም ቀን።